የነቢይ እዩ ጩፋ ትንቢት የተፈጸመ ይመስላል። በመሃል አዲስ አበባ ከባድ ጦርነት ታውጇል። ከሰሞኑን ማርያም ቤዛነች አይደለችም በሚል በተነሳው ዝግብ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመኖች ከፍተኛ ጦርነት ያወጁ መሆናቸው ተገለጸ። የክራይስት አርሚ ዓለም አቀፍ ቤተክርስቲያን መስራችና ባለራዕይ የሆነው በነቢይ እዩ ጩፋ ቸርች የተፈጠረው ምንድነው? ተወዳጇና አንጋፋ ዘማሪት ዘሪቱ ከበደን የተመለከተ መረጃን አቀናጅተን ያዝንላችሁ ሲሆን እስከ መረጃው ፍጻሜ አብራችሁን ቆዩ። ጉዲ ያሰፈረ ተከሰታን ተመልከቱ። በአዲስ አበባ ዙሪያ ላሉ በአጠቃላይ ለሁሉም ኦርቶዶክስ ወጣቶች እንዲደርስ ይህን መልእክቴን የሰማችሁ ደግሞ በየሰፈሩ ያላችሁ ኦርቶዶክስ ወጣቶች፣ የመጋናኛ ልጆች፣ የገርጂ ልጆች ይሄ መልእክት ለእናንተ ነው። ልክ እናስገባለን ትላል። ቆሮቆንዳ አሁን መጽሐፍ ቅዱስን ከሚያነብሰው እንደዚህ አይነት ነገር። ሰላም ጤና ይስጥልን ቤተሰቦቻችን፣ ሰላምታችን በያላችሁበት ይድረሳችሁ። ይህ የሮማንስ ሮድ የዩቲዩብ ቻናል ነው። በቻናላችን አዳዲስና ወቅታዊ ትኩስ መረጃዎችን ይዘንላችሁ መጥተናል። እስከ መረጃው ፍጻሜ አብራችሁን ቆዩ። ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን አዳዲስ መረጃዎችን በፍጥነት ያገኙ። ቪዲዮአችንን ላይክ፣ ሼር በማድረግ ቤተሰባዊነቱን ያጠናክሩ። ዘማሪት ዘሪቱ ከበደ ከተወሰኑ ዓመታት በፊት በተለያዩ ማህበራዊ ሚዲያዎች ላይ በስፋትም በሰይፉ ፋንታሁን ሾው ላይ በመቅረብ የተለያዩ ሐሳቦቿን ስለ ዘፈን፣ ስለ ዝማሬም ታወጋ ነበር። ከዘፈኖቼ ውስጥ ዓለማዊነት እየደበዘዘ እየወጣ ነው። ይህ ደግሞ ለሁሉም እየታየ ግልጽ እየሆነ ነው። ሙዚቃ በሰራ ግን ለኔ ችግር ኖሮት አይታየኝም። እኔ የኢየሱስ ተከታይ ነኝ። የምደብቀው ነገር አይደለም። የኢየሱስ መሆኔ ከሙዚቃ አላጣላኝም። ሙዚቃን መጫወት መንፈሳዊነትን አያጎልም በማለት ስትናገር ተደምጣለች። ታዲያ ዘሪቱ ከበደ ጊዜ በሄደ ቁጥር መንፈሳዊነት ማለት ምን ማለት እንደሆነ የገባት ይመስላል። ካለችበት ሁለት ጎራ ግራ መንፈሳዊነት ቀኝ ግራ በዓለም ሆኖ ሲያበቃ ልትጠፋ በነበረችበት ሁኔታ ውስጥ በአምላክ ምሕረት ታስባ በአሁኑ ሰዓትም እግራን ወደ አንድ ቦታ የሰበሰበች ይመስላል። እቺ ተወዳጅ ዘማሪ ዘሪቱ ከበደ ብዙ ቃለ መጠየቆች ላይ ስለ ውሳኔዋ መግለጫን ሳትሰጥ ሁሉን ባስደመመችበት የዝማሬዎቿ ግጥሞች የነበረችበትን ሕይወት እንዲሁም አሁን ያገኘችውን ደስታ ስትመሰክር ተመልክተናታል። ብዙዎች ዘማሪት ዘሪቱ ከበደ ከዘፈኑ ዓለም ወጥታ ሌሎች ወደሚከተሉት የሃይማኖት ጎራ አለመቀላቀሏ አስቆጥቷቸዋል። አንድ በዓለም የነበረ ሰው ካለበት የዘፋኝ መንፈስ ተላቆ መንፈሳዊውን ዓለም ሲቀላቀል ከማበረታታት ይልቅ ሲሰድቡት፣ ሲገፉት ይታያል። ዘማሪት ዘሪቱ ከበደ በዝማሬዋ ከያዘቻቸው ግጥሞች መካከል እንዲህ ብላ ትዘምራለች። ከሙታን መካከል የውሸት አባት ልጅ ጠላት በሐሳቤ የስጋዬን ፍቃድ ምኞቴን ተከታይ ኃጢአት የገዛኝ ሞት የሚያስፈራራኝ። ታዲያ ይህ ሁሉ በነበር የቀረ ጉዳይ ሆኗል። ታዲያ ከዚህ ቀደም ለዘማሪት ዘሪቱ ከበደ ትልቁ ስጦታዋ ከእግዚአብሔር መሆኑን ተናግራለች። ዘማሪ ሆን ቸገራለሁ ብዬ አልሰጋም። መንፈሳዊ አገልግሎት ስጦታዬ ዘማሪ መሆን እንደሆነም እርግጠኛ አይደለሁም። በቃላው ማጣትንም ማግኘትንም አውቃለሁ። ያው አይ ምንም አይደል። ኑሮዬ በቃኛል ማለት ምስጢር ተምሬያለሁ ከሚሉት ወገን ነኝ። በጣም ለየት ያለ ከህሊናሽ የማይጠፋ ስጦታ ከማን ያገኘሽው ምንድን ነው? ከህሊና የማይጠፋ ስጦታ ከእግዚአብሔር አንድ ልጁን ውዱን ልጁን ኢየሱስን ለኔ እንዲሞት ሳይገባኝ
የሰጠኝ። ስለዚህ ላንቺ የተለየ ስጦታ ምትዩ ኢየሱስ ክርስቶስ እንግዲህ አንዳንድ ነገሮችን ካገኘሁሽ አይቀር ልጠይቅ ብዬ ነው። ሆስፒታል ገብተሽ ያሳለፍሽው ረጅም ጊዜ በወሊድ ጊዜ አንቺ ያጋጠመሽ ምን ለሌላ እንደው ለጠላቴ የማይስተው ምትይታለ? ጥርስ ነው። የጥርስ ነው አሞሽ ያውቃል? አዎ። ስለዚህ በጣም አስቸጋሪ ነው። በጣም ታቱ በተለምዶ ብዙ ድምጻውያኖች ነቀሳሉ የክኔት ሰዎች ዘሪቱ አሁን ሳይ ነቱ ምንም ተሸፋፍኗልና ምናልባት ካለ ብዬ ነው ውስጥ አካባቢ የለም ታቱ የለም ታቱ ነው ማተነቀሹ አስብ ነበር የሆነ እድሜ ድረስ ምኞት ነበረኝ። እንደውም ያኔ ብርቅም ነበር ብርቅም ነበር። ግን ምንድነው የምነቀሰው ብዬ ሳስብ አደኩ ያለው አደኩ ሰው በእኔ ምክንያት የተፈጠረ ውዝግብ ካለ እንድጨምር ነው የምፈልገው። ጌታ እስከሚመጣ ድረስ የነሱ መንደር እየተበጠበጠ እየተናወጠ እየተናጠ እየተንገዳገደ እየተረባበሸ እየተንቦቃቦቀ የኔ ሰፈር ግን በኃይልና በድፍረት በክብርና በእሳት በሞገስና በቅባት ሌላ አማላች የለም፣ ሌላ ጌታ የለም፣ ሌላ መካከለኛ የለም፣ ሌላ አዳኝ የለም፣ ሌላ ፈዋሽ የለም፣ ሌላ የሚመጣ የለም፣ ሌላ የተነሳ የለም። እሱ ብቻ ነው እኛ ጋር መልእክቱ። ሌላ ምንም የሚያወዛግብ ነገር የለም። ባለፈው ራዳር ይጣሳር ብዬ ስናገር የማን ሃይማኖት ነው አሉ። ወንጌልን እንደ ወንጌል የማይናገር የተኛውም ሃይማኖት ክልል 2015 ከመዘጋቱ በፊት። እሺ ይህን መልእክት ለፈረንሳይ ልጆች፣ ለቄራ ልጆች፣ ለመርካቶ ልጆች፣ ለከረዩ ልጆች፣ ለቤላ ልጆች፣ ለገርጂ ልጆች፣ ለኮተቤ፣ ለየካ በአዲስ አበባ ዙሪያ ላሉ በአጠቃላይ ለሁሉም ኦርቶዶክስ ወጣቶች እንዲደርስ ይህን መልእክት ሁላችሁም ሪፖስት እና ሼር አድርጉልኝ። ይህን መልእክቴን የሰማችሁ ደግሞ በየሰፈሩ ያላችሁ ኦርቶዶክስ ወጣቶች መልእክታችሁን ኮሜንት ሴክሽን ላይ አስቀምጡ። ቫላንታይን ዴይ ምንድነው? እኔ በኦርቶዶክስ የሚወጣብኝ ሰው አልወድም፣ ግን በሱ የመጣ ጉርጓድ ገባው ማለት ነው። ቫላንታይን ዴይ ማን ነው የሚያከብረው? ምኑ ቫላንታይን ዴይ ማን ነው የሚያከብረው? እግዚአብሔር ነው ማለት የቄራ ልጆች እንደ አሜሪካን ሀገር እንደዛ ስለማይባል እንጂ የቄራ ልጆች፣ የልደታ ልጆች፣ የኮልፌ ልጆች፣ የጨርቆስ ልጆች፣ የመጋናኛ ልጆች፣ የገርጂ ልጆች ይሄ መልእክት ለእናንተ ነው። ልክ እናስገባለን ትላል። ትለኛለህ መጣ አሜሪካ እንደዛ ስለ ይከብዳል። የካሊ ልጆች አተ የካሊፎርኒያ ስትል ሀብት አለው ገባ ለማለት ይከብዳል። የቴክሳስ ስትል ዳላስ ስትል ግብዳስ ነው። you can say that። የቄራ ልጆች፣ የመገናኛ ልጆች፣ የጨርቆስ ልጆች፣ የኮልፌ ልጆች፣ የፒያሳ ልጆች እንደዚህ አይነት የስህተት ትምህርት ተጀምሯል። ልትካስገቡልን መልስ ስጡልን፣ ጋንግስተር ላኩልን ይባላል። ብራቭ ቆሮቆንዳ አሁን መጽሐፍ ቅዱስን ከሚያነብሰው እንደዚህ አይነት ነገር ያው ወንጌል እኛ ኦርቶዶክስ ያላሳችሁ የደቡብ ፍርድን እንፈርዳለን። ይህንን አመጽ ቀስቃሽ ቪዲዮ ኮፒ ሊንክ እና ሪፖስት በማድረግ ለሚመለከተው አካል እንዲደርሱ አድርጉ። እሺ ይህን መልእክት ለፈረንሳይ ልጆች፣ ለቄራ ልጆች፣ በአዲስ አበባ ዙሪያ ላሉ በአጠቃላይ ለሁሉም ኦርቶዶክስ ወጣቶች እንዲደርስ ይህን መልእክት ሁላችሁም ሪፖስት እና ሼር አድርጉልኝ። ከቅርብ ጊዜ ወዲህ አንድ አባት ስሁት የሆነ ከቤተክርስቲያን ያፈነገጠ ትምህርትን እንዲያስተምሩ ምክንያት የሆነ ማህበር የትኛው ማህበር ነው? ፍኖተ ጽድቅ የሚባል ማህበር ነው። እናም ኦርቶዶክስ ወጣቶች ከዚህ በኋላ አቅማችንን ማሳየት አለብን። ከዚህ በኋላ ማንም ተነስቶ በቤተ ክርስቲያን እንዳያለቅጥ፣ በቤተ ክርስቲያን ላይ እንዳይቀልድ፣ እነዚህ ሰዎች ለሚሰሩ ስህተት በቂ የሆነ ምላሽ ሰጥተን ሌሎች ሰዎች ከስህተታቸው እንዲታረሙ ማድረግ አለብን። ከዚህ በኋላ እንዲህ አይነት መልእክት የሚተላለፍ ከሆነ በእነዚህ ሰዎች ላይ እኛ ኦርቶዶክስ ራሳችን የደቡብ ፍርድን እንፈርዳለን። እኛ ኦርቶዶክስ ራሳችን የደቡብ ፍርድን እንፈርዳለን። አለቅ። በማን ስም ነው ሄዳችሁ የምታርዷቸው የምትገሏቸው? በማን ስም? በኢየሱስ ስም እያልክ ነው የምታርደው? እነዛኞቹ ስሽ የሚያርዱበት ስም አላቸው። በማን ስም ነው የምታርዷቸው የምትገሏቸው?
እኛ አሁን እግዚአብሔር ነው ስትወጋለት ስታርድለት የልብ የደረሰ ሰያለ የሚቀበል መስዋዕት መቼም የቄራ ልጅ የፈረንሳይ ልጅ ብለው የጠራኸው ሄደው እንዲመርቋቸው ወይ ጸበል እንዲያጠምቋቸው እንዲጸልዩላቸው አይደል? እናንተ ወንጌል ይሄ ነው በቃ። ስንት ዓመት ወንጌል ሲሰደድ ነው አይደል እንደመጣ ራሱ ኢየሱስ በዚህ ምድር ላይ ይሰደድ አልነበር እንዴ? ይገፋ አልነበር እንዴ? የቱ ጋር ነው ያስተማራችሁ? ክርስቲያን ናችሁ እናንተ? ክርስቲያን ባህሪውን ከክርስቶስ ነው የሚካፈል። የቱ ጋር ነው በደቦ ፍርድ መፍትሄ እንደሚገኝ ያስተማረ ክርስቶስ እዚህ ምድር ላይ ሲመላለስ? ከየትኛው ሐዋርያ ነው የተማርከው? ክርስቲያን ናችሁ ከእናንተ ጋር አብረን እኛም ክርስቲያን ተብለን። በጣም ያሳዝናል እውነት። ደግሞ ይሄ የቀሰቀስከው ነገር ቢነሳና ቢመጣ ከፊት ሆኖ እንደሚመራ ሰው ታወራል። ከቤት አትወጣም። ብዙ ወጣቶችን ልታስጨርስ፣ ብዙዎች እናቶች ልጆቻቸውን አልባ እንዲሆኑ ልታደርግ፣ ደግሞ በአንተ በኩል መጣ ሰይጣን ያለብን ሳያንስ ያለብን የሀገራችን ሁኔታ ሳያንስ በአንተ በኩል ደግሞ መጣ። ያሳዝናል። ኮመንቱ ላይ ገብቶ የሚጽፉት ሰዎች እናርዳቸዋለን፣ እንገላቸዋለን፣ እኛም እንጨመራለን ይላሉ። ክፍለ ሀገር ያሉ ሰዎች ጀግና ነህ፣ ወንጌልን ሰብከሃል፣ ጀግና ነህ፣ ኢየሱስን አስተምረሃል። አንተን አይቶ ሰው ጌታን ይቀበላል። አንተን አይቶ ሰው መዳንን ይመርጣል። የሆነ ጀግና ነህ። እንዳንተ አይነት አስተማሪ ነው ያላየው። ቪዲዮውን ኮፒ ሊንክ እና ሪፖስት በማድረግ የፍኖተ ጽድቅ ማህበርን የፈረንሳይ እና የቄራ ልጆች የፈረንሳይና የቄራ ልጆች ተሰብስበው አዲስ አበባ ውስጥ ያለው ወጣት በሙሉ ተሰብስቦ ሄዶ የሰው ንብረት እንዲያወድም የሚሰበሰቡ ሰዎችን እንዲመታ እንዲደባደብ የጸብ የፍጅት ጥሪ አድርጓል። ይሄ ለመንግስትም ሆነ ለሚመለከተው አካል ግልጽ የሆነ ማስጠንቀቂያ ነው። ምክንያቱም ምንም አይነት ጥያቄ በሃይማኖት በኩል ሲመጣ መጽሐፍ ቅዱስን መሰረት አድርገው ሊመልሱ የሚችሉ ሰዎች አሉ። ምላሽ ከሌለ ደግሞ የተነገረውን እውነት መቀበል የሰዎች ግዴታ ነው። አይ በዛው ጨለማ መኖር አለው ካለ መብቱ ነው። በዛው ጨለማ መኖር አለው ካለ መብቱ ነው። ነገር ግን ድብድብና አመጽ በመቀስቀስ ሰዎችን በመጉዳት እውነትን እቀብራለሁ፣ እውነትን እሸፍናለሁ ብሎ መጣጣርና ለዛም አመጽ በግልጽ በሚዲያ በማናለብኝነት የደቦ ፍርድ እንፈርዳለን እያሉ አመጽ ማነሳሳት ግን እሺ ይህን መልእክት ለፈረንሳይ ልጆች፣ ለቄራ ልጆች፣ ለመርካቶ ልጆች፣ ለከረዩ ልጆች፣ ለቤላ ልጆች፣ ለገርጂ ልጆች፣ ለኮተቤ፣ ለየካ በአዲስ አበባ ዙሪያ ላሉ በአጠቃላይ ለሁሉም ኦርቶዶክስ ወጣቶች እንዲደርስ ይህን መልእክት ሁላችሁም ሪፖስት እና ሼር አድርጉ። ይህን መልእክት የሚሰማችሁ ደግሞ በየሰፈሩ ያላችሁ ኦርቶዶክስ ወጣቶች መልእክታችሁን ኮሜንት ሴክሽን ላይ አስቀምጡ። ተወዳጆች ከቅርብ ጊዜ ወዲህ አንድ አባት ስሁት የሆነ ከቤተክርስቲያን ያፈነገጠ ትምህርትን እንዲያስተምሩ ምክንያት የሆነ ማህበር የትኛው ማህበር ነው? ፍኖተ ጽድቅ የሚባል ማህበር ነው። በተመሳሳይ ጭፈራ የሚመስሉ ከቤተክርስቲያን ስርዓት ውጭ ያፈነገጡ ዝማሬዎችን ጭፈራ የሚመስሉ ማለት ነው እንዲሰማ እያደረገ ያለው ማህበር ማለት ነው ፍኖተ ጽድቅ የሚባል ማህበር። ኦርቶዶክሳውያን አሁን ሁላችንም የቤተክርስቲያናችን ስርዓት አክብረን የምናስከብርበት ሰዓት እኛ ያላከበርናትን ቤተክርስቲያን ማንም እየመጣ ያከብረን። የኔና የናንተ ዝምታ ማንም እየተነሳ በቤተክርስቲያኒቱ ላይ ማንም እንደፈለገ የሆነ ጭፈራ የሚመስሉ ዝማሬዎችን እየለቀቀ በማናለብኝነት ደግሞ በሚዲያ ሊያውም በትልልቅ ሚዲያዎች ስሁት የሆኑ የቤተክርስቲያን ትምህርቶች እንዲተላለፉ እያደረጉ ይገኛሉ። እናም ኦርቶዶክስ ወጣቶች ከዚህ በኋላ አቅማችንን ማሳየት አለብን። ፍኖተ ጽድቅ ውስጥ በዝማሬ የምታገለግሉ ኦኬ እያንዳንዳችሁን እናውቃችኋለን። በነገራችን ላይ እያንዳንዳችሁ በዝማሬ የምታገለግሉ ወንድሞችም እህቶችም ጭምር ስነ ስርዓት ይዛላችሁ። ስነ ስርዓት የእናንተ ሆድ አልሞላምና ቤተ ክርስቲያን ስርዓት ውጪ ሆነ ከቤተ ክርስቲያን ለዛ ውጪ ሆነ በእንክሽኔከ የተሞላን ዝማሬ ዝም ብለን እየዘመረን የቤተ ክርስቲያንን ከለንቀር እያለን ማለት አትችሉ። ከራበ ወጥተ ሌላ ስራ። ከዛ ውጪ ግን ቤተ ክርስቲያን እናታችን ናት።
ክርስቶስን እንድንመስልላት ነው የምታስበን። ክርስቶስን መስለት ታገለግላለህ። ቤተ ክርስቲያንን መስለት ታገለግላለህ። ከዛ ውጪ ግን በማን አለብኝነት ስሜት ቪዲዮአችሁ ብቻ ይለቀቅ። እናንተም ደፍራችሁ ቪዲዮ ብቻ ለመስራት ያብቃችሁ። ያኔ እኛና እናንተ እንተያያለን። ሰሞኑን በታላቅ ኃይልና ስልጣን የተሰበከውና ምድርን የሸፈነው የክርስቶስ የቤዛነት ወንጌል ወንድማችንን በእጅጉ ያስደነገጠው ይመስላል። ምክንያቱም ቤተክርስቲያኒቱ ከክርስቶስ ኢየሱስ ውጪ ብዙ የዓለም ቤዛዎች አሉ ብላ የክርስቶስን ብቸኛ ቤዛነት እንደ ባዕድ አስተምሮ የምትቃወም ከሆነ ያንን መዳኘት የምትችልበት የራሷ የሆነ ሲኖዶስና የራሷ የሆነ ሊቃውንተ ጉባኤ ያላት በቤዛነትም ላይ ያላትን አቋም ለምዕመኖቿ በማሳወቅ ስህተት ነው ከምትለው ትምህርት ምዕመኖቿን መጠበቅ እየቻለች አንተ አንድ የቲክቶክ ግለሰብ ተነስተህ ቤተክርስቲያኒቱንም ወክለህ በአንድ መንፈሳዊ ተቋምና በዚያ መንፈሳዊ ተቋም ውስጥ በሚያገለግሉ ግለሰቦች ላይ ይህንን ያህል ዛቻ ማድረግህ እንዲሁም ደግሞ የየሰፈሩን ወጣቶች ለአመጽና ለዱላ እንዲነሳሱ ጥሪ ማድረግህ በእጅጉ አሳፋሪ ነው። ወንድሜ እኔ አንተን አንድ ጥያቄ ልጠይቅህ እወዳለሁ። ይሄውም የትኛዋ የክርስቶስ ቤተክርስቲያን ናት ራሷንና የትምህርት አቋሟን በእንዲህ አይነት ዛቻና በአመጽ ቅስቀሳ ያስጠበቀችው? አንተስ ብትሆን መጽሐፍ ቅዱሳዊ እውነት አንተ ጋር ካለ ለምን በዚያ መንገድ መሞገት አቃተህ? በመቀጠል በፍኖተ ጽድቅ ውስጥ የሚዘመሩ ዝማሬዎች ጭፈራ ስለሆኑ መዘመራቸውን እንዲያቆሙ ከእንግዲህ በኋላ ከዘመሩምና ከለቀቁም እንኳን ከራሳቸው ላይ እንደማትወርድ ዝተሃል። ወይስ እንዲህ አይነት ክደት ሲካል እስቲ ፍረዱ ወገኖች። ድንግል ማርያም በሌለችበት መንፈስ ቅዱስን መታደል መሰጠት አይቻልም። ንስጥሮስ የብዙ ልጆችን ክፍተት የሚፈጥረው ዮኒ ምናምን የሚሉት ልጅ ነው። አትደንግጡ፣ አይዞህ አትደንግጤ። ኮልኮሌ ነው የምልህ። ኮልኮሌውም ይቆማል። ኮልኮሌ ይቆማል። ከመጽሐፍ ቅዱስ ውጭ የሆነ ይቆማል። አትደንግጥ። ኖ እንዳትደነግጥ። አይዞህ ምንም አትሞትም። እናንተ ለፍጡር ነው የምትከራከሩ። እኔ አልከራከርም። ኢየሱስ ጌታ ነው ብዬ አመልከዋለሁ። የሚያከራክረኝ ፍጡር የለም። እዚህ ምድር ላይ የምከራከርለት አንድ ፍጡር የለም። አዶን ጋር ይባላል። የምመሰክርለት ነው ያለ። የምመሰክርለት ጌታ ነው ያለ። በፍጡር አልጣላህም። እመቤታችን እኮ ብላለች የባሪያይቱን መዋረድ አይተዋልና ትውልድ ሁሉ ከዛሬ ጀምሮ ብጽሕት ይሉኛል ያለችው የባሪያይቱን መዋረድ ማለት ኃጢአት የሠራው ነኝ እንደ ሰው ስተተኛ ነኝ ነው ያለችው ቅድስት ድንግል ማርያም። የባሪያይቱን መዋረድ አይቷልና ማለት እኔ ወራዳ ነኝ፣ እኔ ስተተኛ ነኝ፣ እኔ ኃጢአተኛ ነኝ ማለት ነው። አይደለም ብለህ ደግሞ ተከራከር ነው። እመቤታችን እንደኛ እንደ ሁላችንም ምድር ላይ ባለነው በሙሉ እዚህ ምድር ላይ ኃጢአት ያልሰራ የለም። የክርስቶስ ስትሆን ብቻ ነው ነፃ የምትሆነው። በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዝሙር አድርጓቸው ነው የሚለው መጽሐፍ ቅዱስ አይደለም። ሁሉም ኃጢአትን ሰርቷል ይላል መጽሐፍ ቅዱስ። ያልሰራ የለም። ሁሉም አትደንግጥ። ፍጡር የሆነ በሙሉ ሰርቷል። ፍጡር የሆነ በሙሉ ሰርቷል። ምንድን ነው የምትከራከረው? ለፍጡር ምንድን ነው የሚያከራክረው? ስለዚህ አብዛኛው የኦርቶዶክስም የሙስሊምም ትግል ከፍጡር ጋር ነው። ከነቢዩ መሐመድ ጋር ነው። እዚህ ጋር ደግሞ በኦርቶዶክስ ከአርሴማ ጋር ነው፣ ከአቡነ ተክልዬ ጋር ነው፣ ከገብረ ምናምን ጋር ነው፣ ከክርስቶስ ሳምራ ጋር ነው። ጸቡ በሙሉ ከዛ እንጂ ከፈጣሪ ጋር አይደለም። ከፈጣሪ አይደለም። በፈጣሪ ጉዳይ አይደለም የምንጣለው። በአምላክ ጉዳይ አይደለም የምንጣለው። በፍጡር ነው የምንጣለው። ነብዩ መሐመድን ተናገር። በቃ በሕይወት አትኖርም ትባላለህ። በቃ ነብዩ መሐመድን እኔ እያለሁ እንደኔ ፍጡር እኮ እንደኔ ፍጡር ተናግረዋል። በቃ የሆነ ማኛ አትኖርም እዚህ ምድር ላይ። አርሴማ የሆነ ንጉሥን አላገባም አለች። ለእምነቷ ብላ አላገባለ። እሷ ቅዱስ ናት። ትናገራታለህ አርሴማ። በቃ አንተ ማለት ጠላት ነህ። የኦርቶዶክስ እሺ መጽሐፍ ቅዱስ ላይ ያሳየኝ። ዝም በል ወሬ እንዳታበዛ። ዝም በል ወሬ እንዳታበዛ። ክርስቶስ ሳምራ ከሲኦል ላይ
10,000 በቀኝ ክንፏ 10,000 በግራ ክንፏ ከሲኦል ያሉትን ወደ ገነት ታመጣለች። ክርስቶስ ሰምራ ኦኬ ታመጣለች። ወይ በጣም የተባረከ የተቀደሰች ሴት ናት። በል መጽሐፍ ቅዱስ ላይ ያሳየን። የኦርቶዶክስ ጠላት አሳየ ማብራት ኦኬ ልመናት ክርስቶስ ሰምራ በጣም እውነትን ከመቀበል ይልቅ መጋፈጥን ምርጫ ያደረገው አንጋፋው የአይሁድ ሸንጎ ምን እያለ ነው? ሐዋርያት ሥራ ምዕራፍ 4 ላይ እንመለከታለን። በሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ ጴጥሮስ የተናገረው አንድ ቁልፍ ቃል አለ። መዳን በሌላ በማንም የለም። መዳን በሌላ በማንም እንደሌለ ስንናገር የሆነ ሃይማኖት ውስጥ ያሉ ሰዎች እንደሚበሳጩና እንደሚናደዱ አድርገን ማሰብ ሞኝነት ነው። የሚናደደውና የሚበሳጨው የጨለማው መንግስት ነው። የተኛውንም ስብከት ስበክ፣ የተኛውንም ምስክርነት መስክር፣ ሰይጣን ጉዳዩ አይደለም። መዳን በሌላ በማንም የለም ስትል ግን ከተቀመጠበት ብድግ ይላል። ተረጋግቶ የሚኖረው የአይሁድ ሸንጎ የኢየሱስ ጌትነት፣ የኢየሱስ ቤዛነት፣ ኢየሱስ ከመላእክቶች አብስቶ እንደሚበልጥ ሲነገር በቀን 3 ጊዜ ለስብሰባ ይቀመጣል። ለምን ይመስላችኋል? ስሙ የጨለማውን ዓለም ያስጨንቃል። በሐዋርያት ሥራ ምዕራፍ 3 ላይ ሽባው ሰው ተነስቶ ተራምዷል። የተፈወሰ ሰው የለም እንዳይሉ የተፈወሰው ሰው ከነሱ መካከል ሆኖ እየተንቀሳቀሰ ነው። እውነት ነው ኢየሱስ ነው የፈወሰው ብሎ እንዳይቀበሉ የሰቀሉት እነሱ ናቸው። የዛሬ 2017 ዓመት በመጀመሪያው ክፍለ ዘመን በኢየሩሳሌም ከተማ የነበረው የአይሁድ ሸንጎ ከነ ጴጥሮስ ምስክርነት የተነሳ እንዴት ግራ እንደተጋቡ ሊነግራችሁ አልችልም። እውነት ሲነገር ሸንጎ ግራ ይጋባል። እውነት ሲነገር ሸንጎ የሚይዘውና የሚጨብጠውን ያጣል። ሸንጎ አንዳንድ ጊዜ እንደ እባብ ቅልስልስ ብሎ ይመጣል። ሌላ ጊዜ እንደ አንበሳ በሚያስደነግጥ ሁኔታ ይመጣል። ጌታ ኢየሱስ ክርስቶስ የሰጠን ትልቁ ኃላፊነት ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ስበኩ የሚል። ይህንን ኃላፊነት ለመወጣት በምናደርገው እንቅስቃሴ ሰይጣን ከፍተኛ ተግዳሮት ለማሳደር ይፈልጋል። ነገር ግን ዓላማው የገባው ሰው በአይሁድ ሸንጎ አይጠለፍም። ሰይጣን የማይወደው ሌላኛው ፓርት ሮሜ ምዕራፍ 8:34 ላይ የተጻፈው ቃል የሞተው ይልቁንም ከሙታን የተነሳው በእግዚአብሔርም ቀኝ ያለው ስለኛ የሚማልደው ክርስቶስ ኢየሱስ ነው የሚለው ቃል የሲኦልን ጀርባ ሄዶ ነው የሚመታው። ስለኛ የሚማልደው ክርስቶስ ኢየሱስ ነው ሲባል የጨለማው መንግስት ይንገዳገዳል። በሐዋርያት ሥራ ምዕራፍ 4 ቁጥር 4 ላይ ነገር ግን ቃሉን ከሰሙት ብዙዎች አመኑ፣ የወንዶችም ቁጥር 5,000 ያህል ሆነ ይላል። መዳን በሌላ በማንም እንደሌለ ጴጥሮስ ሲያውጅ ከሰሙት መካከል በጥቂት ጊዜ ውስጥ 5,000 ያህል ሰዎች ወደ እግዚአብሔር መንግስት ተጨመሩ። ሰው ከሰማ ይድናል። አሁን የሸንጎ ትልቁ ዓላማ እውነትን ሰው እንዲሰማ አይፈልግም። 30 ቀን ሙሉ ውሸት እንዲነገር፣ ተረት እንዲነገር ይፈልጋል። ደግሞ ሌላው በጣም ደስ የሚለው ዕብራውያን ምዕራፍ 1 ቁጥር 4 ላይ ከመላእክት ይልቅ እጅግ የሚበልጥ ስም በወረሰ መጠን እንዲሁ ከእነርሱ አብስቶ ይበልጣል። የኢየሱስ ብልጫ ሲነገር ሲኦል ይናወጣል። በሐዋርያት ሥራ ምዕራፍ 4 ቁጥር 17 ላይ እነ ጴጥሮስን የጠራው ሸንጎ ምንድን ነው ያለው? ኢየሱስ ተነስቷል የሚለው መልእክት፣ ቤዛ ኢየሱስ ብቻ ነው የሚለው መልእክት በሕዝቡ መካከል አብስቶ እንዳይስፋፋ ከዚህ በኋላ በዚህ ስም ለማንም እንዳይመሰክሩ እየዛትን እንዘዛቸው ብለው እርስ በርስ ተማከሩ ይላል። ኢየሱስ እንደተነሳ ሸንጎ ያምናል። ሽባው ሰው በኢየሱስም እንደተተረተረ ሸንጎ ያምናል። ነገር ግን ከመቀበል ይልቅ መጋፈጥን ነው የመረጠ። ሸንጎ ማለት ተናግረ ማታሳምነው፣ አይኑን በጥቁር ሻሽ ያሰረ፣ እየሰማ የማይሰማ፣ እያየ የማያይ፣ ኢየሱስ እንደተናገረው ግብዝና በድንቁርና የተመታ ነው። እነሱ የሚያውቁት በመካከላቸው የኖረ ከእናቱ ማፀን ጀምሮ ሽባ የነበረ ሰው ተነስቶ ሲራመድ እያዩ በኢየሱስ ስም ነው የተፈወሰው ብሎ ማመን አይፈልጉም። አልተፈወሰም ብሎ እንዳይከራከሩ ሰውየው እየተራመደ ሸንጎ እየተራመደ ያለውን እውነት መካድ ስላልቻለ መጋፈጥን ምርጫው አደረገ። ይህንን መልእክት የሰማችሁ በሙሉ ከዚህ መልእክት